አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታታዮች የቻናላችን እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አማን ናችሁ ወይ? እንዴት ከረማችሁ? እንዴት ናችሁ? ሰሞኑን ትንሽ ቀዝቀዝ ብለናል። እሺ ሸበላው ሰላም ይበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮቻችን እንዴት ናችሁ? ሰላም ናችሁ ወይ? አለን እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ ደህና ናችሁ ወይ? በጣም ተጠፋፍተናል። የጠፋ ሰው ፈልጉም ወይ? እንዴት ናችሁ እናንተ? ስራስ፣ ጤናቱ ነገር ሁሉ ነገር አሪፍ ነው? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ዜድዬን ከመጣችሁ ካፕሉን መተናናቅም እስኪ ዛሬ ካፕሉን መተናናችኋል እና እንዴት ናችሁስ? ጠፍታችኋልስ ምናምን ብላችሁ መፈለግ ነበረባችሁ። ያው እንግዲህ የልጅ አባት የልጅ እናት ሆነ አይደለ? ያው ዜድም እስከምጠነክርም ወደ ስራ ወደዛ አልመቻች በማለት ብዙ ነገሮችን ቪዲዮ ሳንሰራ ቀርተናል። ኢንሻአላህ ወደፊት ብዙ ነገሮች ለመስራት እንሞክራለን። እንዲሁም አሁን ደግሞ ረመዳን እየደረሰ ስለሆነ የረመዳን አስቤዛ የሚያዙ ልጆች በጣም ብዙ ስላሉ እነሱንም ኦርደር ለመስራት እየሞከርን ነው። እንዲሁም ያላዘዛችሁ ካላችሁ ማዘዝ ትችላላችሁ። እና እንዴትስ ከረማችሁ እላችኋለሁ። እና እሱ እንዳለው ካፕል ሆነን መተናል። ጥንድ ማለት ነው። ካፕል ማለት ነው ተርጎለት እና አንድ ላይ መተናነቅም የምር ከመጣው በኋላ ማለት ነው። ኦልሞስት ወር ሊሆነኝ ነው። እና አንድ ላይ መተናነቅም አንድ ላይ ስንሆን ትወዱናላችሁ። ያድሮን ትወዱናላችሁ። የበለጠ ደግሞ ጥንድ ሆኖ ምናምን ያው ደስ ይላል። ሲያወሩም ምን ሲሉም ደስ ይላል። እና እንደዛ ነው። ያው የልጅ እናት ሆነን ምናምን ከባድ ነው። እንደ ድሮ ሁሌ ቪዲዮ መልቀቅ እንደ ድሮ ያንን የምትወዱት ሙያ መልቀቅ ትንሽ ከብዶኛል እስከምላመደው ድረስ ማለት ነው። እና ልጅ መውለድ እንደዚህ ያደርጋል ብዬ ያጠፋል ብዬ አላስብም ነበረ። ሰሞኑንም ትንሽ ቀዝቀዝ ብለናል። እኔም ኦርደር እየተገዛሁ ምናምን ስለሆነ እሱም ቢዚ ሆኖ በስራው አልተመቻቸልንም ነበረ። እና ዛሬ እስቲ ሰላም እንበላችሁና ትዕዛዞችም ስላሉን እነሱንም የገበያው ሁኔታ እናሳያችኋለን። በተረፈ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። 8000 ደርሰናል እያልን 9000 እንድንገባ ማለት ነው። ላይክ አርጉት፣ ሼር አርጉት፣ ኮሜንት አርጉልን። ኦርደር ማዘዝ የሚፈልግ ስልክ ያለ ከፕሮፋይል ያጠገብ፣ ኦርደር የማያደርግ ደግሞ ላይክ እያደረጋችሁ ለፉ። ለኛ ላይኩ ይጠቅመናል ዶላር እንዲከፍለን ማለት ነው። እና ወቅቱን በዛ ላይ የሰርግ ወቅት ነው እንደምታዩት። ወቅት ያው የጋብቻ ወቅት ነው። ያው የኛን ሀገር ሰርግ ታውቁታላችሁ። አሁን ረመዳን እስከሚደርስ ደግሞ ያው ረመዳን እስከሚገባ ያለሽም የሰርግ ልነግራችሁ አልችልም። ደግሞ ረመዳን ሲወጣ ደግሞ እንደዛው ጥፍ ነው ያለው። ያው ቢዚ ነው አሁን ሰውም ገበሬው አሁን በእህል ወቅ በምናምን ይወቃል። ነጋዴም አሁን የስራ ወቅት ነው። በሁሉ ነገር ቢዚ ይሆናል። አሁን ጊዜው እቃ የሚጨምርበት ጊዜ እህል የሚረክስበት ወቅት ላይ ነውና ያለ ነውና እና ለዛ ነው ትንሽም ጠፋ ያለው። እኛም በስራ ትንሽ ተወጥረን ነው። ያው ዜድም እንግዲህ እንደምታውቋት መጫት ናት፣ የልጅ እናት ናት። ልጅን ማባባ ዛሬ ራሱ ሰርግ አልሄድኩም። ሀገሬ ሰርግ ነበር። እኔ ሰርግ ደርሼ መጥቼ እሷ አልሄደችም። ሄዶ መጣ። እንደዚህ አዝኛለሁ በጣም። እናትነት እንግዲህ ብዙ ቻሌንጅ መቋቋም ያስፈልጋል። እናትነት ከባድ ነው። እናትነት ከሆነ በኋላ ከባድ ነው። እርግጥ አባትነትም ከባድ ነው። ያው የእናትነትም ባይሆን አረ እንደናት አባትነት ኃላፊነት ነው የሚሰማው። ያው እናትነት ደግሞ ብዙ ነገር አለ፣ ቻሌንጅ አለ። ያው ለእናቶች አልሐምዱሊላህ ረጅም እድሜ ይስጥልን እናቶች ሲባሉ። እንዲሁም ለሴት ልጅ ልዩ ክብር ሊኖር ይገባል። ወንድ ልጅም ሆነ ማንኛውም ሰው አለ ሴት ባዶ ነው። ሴቶች ልዩ ናችሁ እና ለዛ ነው ትንሽ የጠፋ ነው። ኢንሻአላህ ወደፊት ላለመጥፋት ብዙ ነገሮችን አቅደን መተናል። በብዙ ነገሮች እንግዲህ እናንተ በምትወዱት አላችሁ ብለን በምታስቡት ነገሮች እንመጣለን። እና አሁን የረመዳን ወቅት ስለሆነ ትንሽ ጥፍት ብለን ቀዝቀዝ ያንልባችሁ አስቤዛዎች አስቤዛ ብዙ ነገር ስለሚያዙን ነው። አንዴን የምሱቅ እዛ ስለመሆን አንድ አስቤዛ የታዘዘችውንም እንደዛ ለማንጣት እንደዛ ስለምንሯሯጥ ነው። ኢንሻአላህ ወደፊት ላለመጥፋት እንሞክራለን። ቪዲዮ ላይክ አድርጉልን። ያው የሴትነትን ነገር እንደዚህ ካመሰገኑን ወንዶች ማለት ነው በጣም ደስ ይላል። የኛ ጥቅም ሴት ልጅ እናት ሆነች እውነቱን ለመናገር አረ በጣም ከባድ ነው። ቻሌንጅ ቤት ስራ ልጅን ምናምን ብላ የሴት ልጅ ስራ አይ ቲንክ እኔ በትንሽ ቀን የማይቻለው ድሮንም አውቀዋለሁ። ከባድ ነው። ሴቶች ወሳኝ ናቸው። አይ ቲንክ ወንድ ልጅም ወሳኝ ነው። ወንድ ልጅ ወሳኝ አይደለም እያልኩ ሳይሆን በስራ ያለ ሴት ይከብዳል። ያለ ሴት ይከብዳል። ስራ ቢሆን አሁን ተጽዕኖ የሚበዛው ሴት ላይ ነው። በቃ እውነቱን ለመናገር ወንድ ልጅ በቃ ምንም ነገር ላይ ቢሆን ያው ስራ ሊሰራ ይችላል፣ ግን እንደ ሴት የሚሰራ ነገር ያለ አይመስለኝም። እና ይሄን ይመስላል ያለው ነገር ላችኋለሁ። እኔ ቪዲዮ እናብዛባቸው እንግዲህ አስቤዛለን። አስቤዛውን ደግሞ እናሳያችኋለን የገበያውን ሁኔታ ወደዛ እንሂድ እንዳናበዛባችሁ። የገበያ ሁኔታ ደግሞ እህቶቼ ገበያ ይቀያየራል። አሁን ወቅቱ
ዛሬ ዘይትም ሆነ ስኳርም ሆነ ዛሬ ጨምሮት ሆነ ነገ ሊቀንስ ይችላል። ነገ ቀንሶት ነው ተነገ ወዲያ ሊጨምር ይችላል። ይገለባበጣል ገበያ። አንዲቱ የገዛችው አንዲቱ በዛ ላይሆን ይችላል። እየተረዳዳን ኢንሻአላህ ወደፊት እንሰራለን። ሄረ ሰላም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላሳያቸው። ይኸው አዲስ ሙቄ ነው ተጨማሪ ማለት ነው። ተጨማሪ አይወዱም እነሱ እና እንግዲህ ይሄ የእህታችን አስቤዛ ነው። ይሄ የሾርባ ሩዝ የሚባለው ነው። በ130 ሂሳብ ይሄውላችሁ 10 ኪሎ በ130 ሂሳብ 10 ኪሎ ጽድት ያለ ነው። አንድ የምትለቀም ብትኖረው ነው ጽድት ያለ ነው። ሌላው ደግሞ እዚህ የምታዩት የምግብ ሩዝ ይሄ በነገራችን ላይ በስመት የሚባለው አይደለም፣ ኢትዮጵያ ውስጥ የሚበላው ሩዝ ማለት ነው። በስመቲማ ሜዲን ኢንዲያ የሆነው ያቺ ቀጫጭን ረጃጅሚቱ አረብ ሀገር ያለችው መዲያን ቤት ያለችው እሷ ውድ ናት። ኪሎ ከ400 ወር 500 እንደዛ ነገር ናት። ይሄ ግን ሀገራችን ላይ የሚበላው ሩዝ ነው። ወፈር ብሎ አጠር ያለ ነው። ኦኬ በ135 ሂሳብ 10 ኪሎ ይሄውና እንደምታው ማለት ነው። እዚህ ጋር እንደምታዩት ደግሞ 25 ኪሎ የታሸገው ዱቄት ነው። 25 ኪሎ 3000 ብር። 25 ኪሎ የታሸገ ያለው 5 ኪሎ 10 ኪሎ 25 ኪሎ ነው። ኦኬ ከዛ ውጭ ያለው በኪሎ ነው እንጂ የሚሸጠው የታሸገ የለም። እሺ እህቶቼ፣ እዚህ ጋር ደግሞ የምታዩት ጥምዙ መኮረኒ ይባላል። ጥምዙ ስለተጠማዘዘ ጥምዝ መኮረኒ ይባላል። ጥምዝ መኮረኒ በ150 ብር ሂሳብ 10 ኪሎ ይወላችሁ። በኩርቱ ፌስታል ነው የተደረገው በቢጫው ማለት ነው። 10 ኪሎ ጥምዝ በ150 ብር ሂሳብ። እዚህ ጋር አጃ አለ። አጃ በ260 ብር። እዚህ ጋር የታሸገ ከረሚላ አለ። የታሸገ ከረሚላ 200 ብር። እዚህ ጋር ጨው አለ። 2 ኪሎ ጨው በ35 ብር ሂሳብ 2 ኪሎ ጨው። አጃክስ 25 ብር ይኸውላችሁ። ሳሙና የልብስ ሳሙና 70 ብር። የልብስ ሳሙና አንዱ 70 ብር፣ ሁለቱ 140 ብር። ላይፍ ቦይ ሳሙና ላይፍ ቦይ በ60 ብር ሂሳብ ላይፍ ቦይ 6 ፍሬ ላይፍ ቦይ። ክብሪት እሽጓ በ30 ብር በ30 ብር። እዚህ ጋር የሳሙና ማስቀመጫ ያለው የእጅ መታጠቢያ እርሳስ ከለር ነው የመረኩላት፣ ምክንያቱም ቆሻሻ እንዲችል ማለት ነው። ሳሙናው እዚህ ጋር ይቀመጣል። ጆኩ እንደምታዩት ነው። ማስታጠቢያ ይኸውና። አዲስ ፋሽን የመጣው ይሄ ነው። አዲስ ፋሽን የመጣው ይኸውላችሁ 250 ብር። እርሳስ ከለር ነው እንግዲህ የገዛሁት ቆሻሻ እንዲችል፣ ምክንያቱም ገጠር ነው የምንኖረው። የውዱ እብሪቅ 3 ቁጥር የውዱ እብሪቅ 3 ቁጥር ያላነሰም ያልተለቀም መካከለኛ 2 በ150 ብር ሂሳብ 2ቱ 300 ብር ይኸውላችሁ። ሌላው ቱቦ መኮረኒ ይሄም ተመሳሳይ በ150 ብር ሂሳብ 10 ኪሎ። ሌላው ይሄ የምታዩት 15 ኪሎ ስኳር በ200 ብር። ይሄ ደቃቁ ነጩ ነው የማያሰማው፣ ነጩ አንካሩ ነው። ልክ እንደ ቡኒው ይሄም ያሰማል ማለት ነው። ይሄውላችሁ 15 ኪሎ ነው ይሄ በ200 ብር ሂሳብ ማለት ነው። ሌላው ዘይት 3 ዘይት በ2150 ዋህል ይኸውላችሁ። ሌላው ይሄ የምታዩት የማንጎና የኦሬንጅ የብርቱካንና የማንጎ አሲር የሚበጠበጠው በ800 ብር ሂሳብ እንደምታው ማለት ነው። ሌላው እሽጉ ክሬም ያለው ዳግም ብስኩት እሽጉ ክሬም ያለው ዳግም ብስኩት በ600 ብር እሽግ ነው። ስንት ፍሬ ውስጡ እንዳለ አላወኩኝም፣ አገላብጫ ላይ ያየሁትም ዳግም ብስኩት ማለት ነው። እዩት። ሌላው 5 ሊትር ላርጎ በ700 ብር 5 ሊትር ላርጎ ማለት ነው 700 ብር ይኸውላችሁ። ሌላው አልኑር ዴትስ ፋክተሪ ይላል።
ይሄ አልኑር የሚባለው ቴምር ነው። 8 ፍሬ ውስጡ አለ ወይም 8 ኪሎ እሽግ 8 ኪሎ ውስጡ አለ ማለት ነው ቴምር። እና የዛሬው የእህቴ ጠለብ ይህንን ይመስላል። ኦርደር ማድረግ የምትፈልጉ ኦርደር ማድረግ ትችላላችሁ ውድ እህቶቼ። ኦርደር ማድረግ የማትፈልጉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን እንትን ይሄ ሌላው ቡና 1700 ብር። ሌላው ቡና ነው። ቡና 1700 ብር ቡና ማለት ነው። በ1500ም አለ፣ በ1400ም አለ፣ በ1700ም አለ። እና የዛሬው ቪዲዮ ይሄንን ይመስላል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ